ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት አይኤምኤፍ ጋር የጀመረችውና ለ4 ዓመታት ይዘልቃል የተባለው የማክሮ ኢኮኖሚ ማሻሻያ አሁን በመካከለኛው ምስራቅ በተፈጠረው ጦርነት ጫና እየደረሰበት መሆኑ ይታያል። ከ18 ወራት በፊት የማክሮ ኢኮኖሚ ማሻሻያ ስምምነቱ ሲጀመር የኢትዮጵያን ብቻ ሳይሆን የዓለምን ኢኮኖሚ ያናጋው የኢራኑ ጦርነት እንደሚከሰት ከግምት የገባ አልነበረም። የነዳጅ ዋጋ በዓለም አቀፍ ደረጃ በበርሜል ከ65 እስከ $70 ተረጋግቶ በቀጠለበት ጊዜ የተጀመረው የማክሮ ኢኮኖሚ ማሻሻያ መሆኑን ያስታወሱት የፕራግማ ካፒታል መስራችና የፋይናንስና ኢንቨስትመንት ባለሙያው መርዕድ ፍቅረ ዮሐንስ አሁን የሆርሙዝ ሰርጥ መዘጋትና የነዳጅ ዋጋ መናር ግዙፍ የዓለም አየር መንገዶችን ሳይቀር የፈተናቸው ነው ብለዋል። የኢትዮጵያ ኢኮኖሚ ላይም ጫናው የታየው ወዲያውኑ ነው ያሉት አቶ መርዕድ አሁን ዓለም አቀፋዊ ቀውሱን ባማከለ መልኩ ከአይኤምኤፍ ጋር የተጀመረውን የማክሮ ኢኮኖሚ ማሻሻያ እንደገና ለመከለስ ጥያቄ ማቅረብ ያስፈልጋል ሲሉ አሳስበዋል። ይህንን ሪፎርም ስንጀምር የዛሬ 18 ወር የዓለም ኢኮኖሚ ከፍተኛ የሆነ የኃይል አቅርቦት ቀውስ ያጋጥሟል ብለን አልነበረም። ሪፖርቱ ላይም ከዚህ በፊትም ከነበሩት 4 ክለሳዎቹ ላይም እነዚህን እንደ አንድ ስጋት ተብሎም አልተጠቀሰም። ስለዚህ አሁን 5ኛውን ክለሳ ለማድረግ ወራቶች ናቸው የቀሩት። ስለዚህ አይ ቲንክ ኢትዮጵያ ማድረግ ያለብን የዓለም ኢኮኖሚ ከፍተኛ የሆነ ቀውስ ውስጥ እየሄደ ነው። በተለይ ደግሞ እንደ ኢትዮጵያ ያለ ነዳጅን ከውጭ የሚያስገባ ሀገር ከፍተኛ የሆነ ተጽዕኖ ነው የሚመጣው። ጦርነቱ ከተጀመረው የኢትዮጵያ መንግስት ኦልሞስት ወደ 170 ቢሊዮን ብር የሚጠጋ ሌላ ተጨማሪ ነዳጅ ድጎማ እንኳን አድርጓል። ተጽዕኖንና ጫናውን ኢትዮጵያ ወዲያውኑ ነው መንግስት ላይ በተለይ ድጎማ ከማድረግ አኳያ ከፍተኛ ተጽዕኖ ነው የፈጠረበት። ስለዚህ አይ ቲንክ ለ5ኛው ክለሳ ኢትዮጵያ መጀመሪያ ይሄ ኢምፓክት እንዴት ቢቀጥል ለ1 ዓመት ለ2 ዓመት ቢቀጥል የኢትዮጵያ ኢኮኖሚ ላይ ምን ያህል ተጽዕኖ ይኖራል የሚለው ነገር አንደኛ መፈተሽ አለበት። ትንበያዎችን መሰራት አለበት። ከዛ እነዚህን የፈተሽነውን ሪፖርትና ትንበያ ይዘን ከአይኤምኤፍ ጋር እንደገና የሪፎርሙን ፓኬጆች፣ የሪፎርሙን ጎሎች፣ ገንዘቡንም ጭምር አይ ቲንክ ኢትዮጵያ እንደገና ሪኔጎሺየት ማድረግ አለባት። ከአይኤምኤፍ ጋር የተጀመረው የኢኮኖሚ ሪፎርም ላይ የኢትዮጵያ መንግስት ዳግም ንግግርና ክለሳ እንዲደረግበት ለመጠየቅ የተለያዩ ምክንያቶች መኖራቸውን አቶ መርዕድ ነግረውናል። መንግስት አምና 3.8 ሜትሪክ ቶን ነዳጅ ለመግዛት $4.5 ቢሊዮን ማውጣቱን አስታውሰው ዘንድሮ በዓለም ገበያ ላይ የነዳጅ ዋጋ ከእጥፍ በላይ በመጨመሩ ተጨማሪ $1 ቢሊዮን ሊጠይቀው እንደሚችል ያብራራሉ። በሌላ በኩል የማዳበሪያ ዋጋም ዓለም ላይ እስከ 40% መጨመሩን ጠቅሰው ለሁለቱ ምርቶች ግዢ ብቻ መንግስት በትንሹ ከ$2 ቢሊዮን በላይ ተጨማሪ ወጪ እንደሚጠበቅበት ተናግረዋል። ይህም የመንግስትን በጀት እንደሚያናጋውና የበጀት ጉድለቱን የሚያሰፋ ያለውን መጠባበቂያ የውጭ ምንዛሬ ክምችትም የሚያሳሳ ነው ይላሉ። እንዲህ ያለው ጫና ደግሞ ኢትዮጵያን ጨምሮ ከሰሐራ በታች ባሉ ሀገራት ኢኮኖሚ ላይ የሚከሰት ጫና መሆኑን አይኤምኤፍ ራሱ ከሰሞኑ ባወጣው ሪፖርት ተናግሯል። በመሆኑም በተጠቀሱትና በሌሎችም ምክንያቶች መንግስት ከአይኤምኤፍ ጋር በሚኖረው 5ኛ ዙር ክለሳ ላይ በደንብ ተወያይቶ ለሪፎርሙ የማስፈጸሚያ የጊዜ ማራዘሚያን ጨምሮ የበጀት ድጋፍ ከፍ እንዲል ሊጠይቅ ይገባል ብለዋል አቶ መርዕድ። ማክሮ ኢኮኖሚ ሪፎርሙ ላይ ትልቁ እሳቤ የገንዘብ ፖሊሲን ሪፎርም ማድረግ ነው። የገንዘብ ፖሊሲ ሪፎርም ሲደረግ ትልቁ ዋናው እሳቤ ምንድን ነው? የኢትዮጵያ ብሔራዊ ባንክ ገንዘብ አያትምም። የበጀት ጉድለቱን ለመሙላት ገንዘብ አይታተምም። ሁል ጊዜ የኢትዮጵያን ኢኮኖሚ ሲረብሽ የነበረው ነው ይሄ ነው። ስለዚህ ያለውን የበጀት ጉድለት በቀጥታ የሚገኙ የአይኤምኤፍ የበጀት ሰፖርቶች አትሊስት ከፍ ማድረግ ዓለም የገባችንበትም ቀውሱንም እሱንም ባማከለ መልኩ የሰውንም ኪስ ባልጎዳ መልኩ እነዚህ ሁሉ ነገር ታስበው አትሊስት አሁን ከአይኤምኤፍ ጋር ለምናደርገው 5ኛው ክለሳ ላይ አትሊስት እንደገና ያደረግናቸውን ታርጌቶች ሪቫይዝ በማድረግ በመከለስ እንደኛ አስፈላጊ ከሆነ የምናገኘውን ብድር ወይም የምናገኘውን የቀጥታ በጀት ሰፖርት ከአይኤምኤፍ እንደገና ከፍ ማድረግ ከተቻለ፣ ሁለተኛ ደረጃም ደግሞ ፕሮግራሙ ኢምፕሊመንት የሚደረግበትን የጊዜ ሰሌዳ አስፈላጊ ከሆነም ደግሞ ከማራዘም አኳያ እነዚህን የመሳሰሉትን የተለያዩ አማራጮችን አይ ቲንክ እንደ ሀገር ብናደርጋቸው መልካም ነው። ምክንያቱም አሁን ያለንበት ነባራዊ ሁኔታ የዓለም የነዳጅ ቀውስ ያጋጠማት ይሄ ነገር በሚቀጥለው 2 እና 3 ዓመት ባንዴ የሚያገግም አይደለም።
በተጨማሪም የማክሮ ኢኮኖሚ ማሻሻያው አንዱ ግብ ድጎማን በማቆም ገበያው ገበያ ተኮር እንዲሆን ማስቻል እንደነበር የኢንቨስትመንትና የፋይናንስ ባለሙያ አስታውሰዋል። ይሁንና 2018 ዓመተ ምህረት በ120 ቢሊዮን ብር ድጎማ ነዳጅን አቀርባለሁ ብሎ በጀት የያዘው የኢትዮጵያ መንግስት በመካከለኛው ምስራቅ ጦርነት ምክንያት በተፈጠረው ውድነት 50 ቀን ባልሞላ ጊዜ ተጨማሪ 170 ቢሊዮን ብር ለመደጎም መገደዱን ጠቅሰዋል። አሁን ባለው ነባራዊ ሁኔታ የነዳጅን ድጎማ አቁሞ ወደ ህዝቡ መጫን ስለማይቻል ከአይኤምኤፍ ጋር መነጋገርና የስምምነት ነጥቦችን እንደገና መከለስ ያስፈልጋል ያሉበት አንዱ ምክንያትም ይኸው ነው ይላሉ። 2019ም 2020ም ይሄ ነገር እስከ መቼ እንደሚሄድ አናቅም። ስለዚህ ይሄ ነገር መንግስት ላይ ከፍተኛ ተጽዕኖ ያደርጋል። ምክንያቱም መንግስት ይሄንን ድጎማ ወደ ሰው ኪስ ማውረድ አይችልም። ከፍተኛ የሆነ ኑሮ ውድነት አለ። እንደገናም ደግሞ የኢትዮጵያ ገንዘብ የመግዛት አቅሙም ኦልሬዲ በጣምም ተዳክሟል። ሰው እነዚህ የመሳሰሉት ነገሮች ላይ መንግስትም ያንን ድጎማ የሚያደርገው ወደ ሰው ኪስ ማውረድ በጣም አስቸጋሪ ነው። እንደገና ሪኔጎሽት መደረግ አለበት። እንዲሁም የዋጋ ግሽበቱ ከፍ እንደሚል በማሰብና ኢትዮጵያም የውጭ የብድር ጫናዋን ለማሸጋሸግ ገና ያላለቁ ድርድሮች ላይ መሆኗን ታሳቢ በማድረግ የማክሮ ኢኮኖሚ ማሻሻያው ላይ እንደገና ድርድር ማድረጉ ይበጃል ሲሉ ባለሙያው መክረዋል። ድርድሩም በዓለም አቀፍ ደረጃ የተከሰተውን ቀውስ ያማከለና የህዝቡንም የኑሮ ጫና ከግምት ያስገባ መሆን ይኖርበታል ሲሉም አሳስበዋል።